ጠቅላይ ሚኒስትር አብይ አህመድ በኢራን ጦርነት አለመረጋጋት ውስጥ ወደ ገባው መካከለኛው ምስራቅ ተጉዘው የተባበሩት አረብ ኤሚሬቶች ገቡ። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰ የመሬት መንሸራተት አደጋ እስከ ዛሬ ረፋድ ድረስ 107 ሰዎች አስክሬን መገኘቱን የክልሉ መንግስት አስታወቀ። የአሜሪካ ነዳጅ ጫኝ የጦር አውሮፕላን በምዕራባዊ ኢራቅ መከስከሱ ተሰምቷል። የአዲሱ መሪ የመጀመሪያ መልእክት ተላልፏል። አያቱላ ሙጃታይብ ሐሚኔ ጎረቤት ሀገራት አቋማቸውን እንዲያሳውቁ አስጠነቀቁ። ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያለን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጠየቅን። የጠቅላዩ ድፍረት ዓለምን እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ በኢራን ጦርነት አለመረጋጋት ውስጥ ወደ ገባው መካከለኛው ምስራቅ ተጉዘው የተባበሩት አረብ ኤሚሬቶች ትላንት ገብተዋል። ጠቅላይ ሚኒስትር አብይ ትላንት ሐሙስ መጋቢት 3 ቀን 2018 ዓ.ም ወደ ተባበሩት አረብ ኤሚሬቶች የተጓዙት ለሥራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤሚሬቶች የፍትህ ሚኒስቴር አብዱላ ስልጣን ቢን ዋድ አልኑኡሚ አቀባበል እንደደረጉላቸው የኤሚሬት የዜና ወኪል ዘግቧል። የአገሪቱ ፕሬዝዳንት ፕሮቶኮልና ስትራቴጂክ ትርክት ባለስልጣን ሊቀመንበር የሆኑት መሐመድ አብዱላሃ አል ጀኒብም በስፍራው ተገኝቷል ተብሏል። ጠቅላይ ሚኒስትሩ ወደ አቡዳቢ የተጓዙት አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እያስተናገዱ ባለበት ወቅት ነው። የኢራን የአጸፋ ምላሽ ከደረሰባቸው ሀገራት አንዷ የሆነችው ኤሚሬትስ ጦርነቱ በተካሄደባቸው 13 ቀናት ውስጥ በርካታ ሚሳኤሎችና የድሮን ጥቃቶችን አስተናግዳለች። ጦርነቱን ተከትሎ በመላው መካከለኛ ምስራቅ የአየር በረራ ለቀናት ተቋርጦ የነበረ ሲሆን አሁን በከፊል ተጀምሯል። በመካከለኛው ምስራቅ ወደሚገኙ በርካታ መዳረሻዎች የሚያደርጓቸውን በረራዎች ካቋረጡ የአየር ትራንስፖርት አቅራቢዎች አንዱ የኢትዮጵያ አየር መንገድ ነው። ጠቅላይ ሚኒስትር አብይ ትላንት አቡዳቢ የደረሱት በኢትዮጵያ አየር መንገድ በረው እንደሆነ ጽሕፈት ቤታቸው ያወጣው ፎቶ ያመላክታል። ባለፉት ቀናት የተወሰኑ ሀገራት ባለስልጣናት ወደ ተባበሩት አረብ ኤሚሬቶች የተገኙ ቢሆንም ከጠቅላይ ሚኒስትር አብይ ውጪ ጦርነቱ ከተቀሰቀሰ ወዲህ ወደ አገሪቱ በድፍረት የተጓዘ የሀገር መሪ ስለመኖሩ አልተገለጸም። ጠቅላዩ ትላንት ረፋድ ላይ አቡዳቢ ከመድረሳቸው አስቀድመው ሮብ ዕለት ልዑካቸውን አስከትለው ወደ ጅቡቲ ተጉዘው ነበር። ከጠቅላይ ሚኒስትሩ ጋር ከተጓዙት ከፍተኛ ባለስልጣናት መካከል የብሔራዊ ደህንነትና መረጃ አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስቴር አህመድ ሺዴ፣ የሰላም ሚኒስቴር መሐመድ እድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዝዳንት ኢስማኤል ኦመር ጌሌ ጋር እንዲሁም ከሶማሊያ ፕሬዝዳንት ሐሰን መሐመድ ሼክ ጋር ተነጋግረዋል። የሦስቱ መሪዎች ንግግር ቀጠናዊ ጉዳዮች ላይ ያተኮረ እንደነበርም የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በተጨማሪም ጠቅላይ ሚኒስትር አብይ ሮብ ዕለት ከአሜሪካዊ የውጭ ጉዳይ ሚኒስትር ማርኮን ሩቢዮ ጋር በስልክ ተነጋግረዋል። ንግግሩ የሁለቱ ሀገራት በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም የጸረ ሽብር እንቅስቃሴ ላይ በሚያደርጉት ትብብር ላይ ያተኮረ ነው። ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤሚሬቶች የተጓዙት ቀጥታ ከጅቡቲ ይሁን ወይም ከኢትዮጵያ ተመልሰው እስካሁን አልታወቀም። አቡዳቢ ጉብኝታቸው ለምን ያህል ቀናት እንዲቆይ፣ ምን ላይ እንደሚያተኩሩና ከማን ጋር እንደሚነጋገሩ እስካሁን አልተገለጸም። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የኢራን አጸፋዊ ጥቃት እየደረሰባቸው ካሉ ቀዳሚ ሀገራት መካከል የተባበሩት አረብ ኤሚሬት አንዷ ነች። ኢራን በየዕለቱ በሚባል ደረጃ በተለያዩ ኤሚሬት ክፍሎች ላይ የሚሳኤልና የድሮን ጥቃት እየፈጸመች ነው። በዚህም የተነሳ ዓለም አቀፍ በረራዎች ውስን ናቸው። አንዳንዱ ጊዜም ይቋረጣሉ። ሀገራት ዜጎቻቸውና ዲፕሎማቶቻቸው ከሀገሪቱ ለቀው እንዲወጡ እያስጠነቀቁ ነው። ከኢራን በኩል የሚሰነዘርባትን ጥቃት ሳቢያ በርካታ ሀገራት መሪዎችና ከፍተኛ ባለስልጣናት ከኤሚሬት ሕዝብና መንግስት ጎን መቆማቸውን በስልክና በሌሎችም መንገዶች እየገለጹ ይገኛል። ከባድ የሚባል ልብ ሰባሪ አደጋ ነው የተፈጠረው። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰ የመሬት መንሸራተት አደጋ እስከ ዛሬ ረፋድ ድረስ 107 ሰዎች አስክሬን መገኘቱን የክልሉ መንግስት አስታወቀ።
ቃል ላይ የደቡብ ኢትዮጵያ ፖሊሶች ተጨማሪ 64 ሰዎች እስካሁን የደረሱበት አለመታወቁንና ፍለጋ እየተካሄደ መሆኑን ገልጾ ነበር። አመሻሽ ላይ መግለጫውን የሰጡት የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ እስከ ዛሬ ረፋት ድረስ የ107 ሰዎች አስከሬን መገኘቱን እንዲሁም 3480 ነዋሪዎች መፈናቀላቸውን ተናግረዋል። የመሬት መንሸራተቱ በደረሰባቸው አካባቢዎች 90 የመኖሪያ ቤቶች እንደወደሙ ተገልጿል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገረው የክልሉ ፖሊስ እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን ተናግሮ ነበር። የክልሉ ፖሊስ በጋሞ ዞን የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዞ ዶይሳ ቀበሌ መሆኑን ገልጾ እስካሁን የ59 ሰው አስክሬን መገኘቱን ገልጿል። ቀሪ 5 አስከሬኖች በቦንኬና ከምባ ዙሪያ ወረዳ የተገኙ ሲሆን የክልሉ ፖሊስ ይህንን ጨምሮ ገልጿል። በዞኑ ለሰዎች ሕይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው ከየካቲት 30 ጀምሮ እስከ መጋቢት 2 2018 ዓ.ም የጣለውን ዝናብ ተከትሎ ነው። የዞኑ ኮሚኒኬሽን ቢሮ መጋቢት 2 2018 ዓ.ም በፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት መንሸራተት ሕይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎች የመፈለግ ጥረቱ እንደመቀጠሉን አስታውቆ ነበር። በዞኑ አደጋ ባጋጠማቸው አካባቢዎች መጥፋታቸው የተመዘገበ ሰዎች 128 መሆናቸውን አስታውቆ የ64 ሰዎች አስከሬን እንዲሁም በድምሩ የ107 ሰዎች አስከሬን መገኘቱን ገልጿል። የጋሞ ዞን ከተማና አስተዳደር ልዩ አማካሪ አቶ ተስፋጽዮን ዘነበ በዞኑ ደጋማ አካባቢዎች በጣለው የወቅቱን ያልጠበቀ ከፍተኛ ዝናብ የመሬት ናዳው መከሰቱን ለቢቢሲ ተናግረዋል። የአሜሪካ ነዳጅ ጫኝ የጦር አውሮፕላን በምዕራባዊ ኢራቅ መከስከሱ ተሰምቷል። የአሜሪካ የጦር ዲፓርትመንት እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው ኬሲ 135 አውሮፕላን መውደቁን በማረጋገጥ አደጋው የተከሰተው በጠላት ወይም በወዳጅ ሀገር ተኩስ አይደለም ብሏል። አደጋው 2 አውሮፕላኖች ላይ መከሰቱን ጠቅሶ ነዳጅ መሙያ አውሮፕላኖች ሲከሰከሱ ሌላኛው በሰላም መሬት ላይ ማረፉን ገልጿል። አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥ የነፍስ አድን ሥራ እየተከናወነ መሆኑን አመላክቷል። አውሮፕላኑ ሲወድቅ በሰዎች ላይ ጉዳት ስለማድረሱ የተባለ ነገር የለም። በአውሮፕላኑ ውስጥ የነበሩ 5 የአሜሪካ ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ የታወቀ ነገር አለመኖሩን ቢቢሲ ዘግቧል። የተከሰከሰ አውሮፕላን በጦርነቶች ውስጥ ከፍተኛ ሚና እንዳለውና ተዋጊ ጀቶችና ቦምብ ጣይ አውሮፕላኖችን ረዥም ርቀት ተጉዘው ኢላማዎችን በሚመቱበት ወቅት በቂ ነዳጅ እንዲኖራቸው እንደሚያደርግ ተገልጿል። አያቶላ ሙጃታባ ሐሚኒ ጎረቤት ሀገራት አቋማቸውን እንዲያሳውቁ አስጠነቀቁ። የኢራኑ ጠቅላይ መሪ አያቶላ ሙጃታባ ሁሴን ሐሚኒ በሀገሪቱ ላይ የሚፈጸሙ ጥቃቶች የሚወሰደው የበቀል እርምጃ ተጠናክሮ እንደሚቀጥልና የአሜሪካ የጦር ሰፈሮችን የሚያስተናግዱ የጎረቤት ሀገራትም አቋማቸውን እንዲያሳውቁ አስጠነቀቁ። ጠቅላይ መሪው በሰጡት መግለጫ ኢራን የምትፈልገው በቀል ለታላላቅ መሪዎቿ ሰማዕትነት ብቻ እንደሆነ ገልጸው በጠላት የሚገደል እያንዳንዱ ዜጋ ራሱን የቻለ የበቀል ምክንያት ነው ብለዋል። እስካሁን የተወሰዱ የአጸፋ እርምጃዎች ጥቂት መሆናቸውንና በቀሉ ሙሉ በሙሉ እስኪፈጸም ድረስ ጉዳዩ እንደማይዘጋ አስገንዝበዋል። ሙጃታባ ሐሚኒ አክለውም የአሜሪካ የጦር ሰፈሮች የሚገኙባቸውን የመካከለኛው ምስራቅ አገራት ሰፈሮችን በአስቸኳይ እንዲዘጉ አሳስበዋል። በቅርቡ በተፈጸመው ጥቃት እነዚህ የጦር ሰፈሮች ጥቅም ላይ መዋላቸውን የገለጹት መሪው የኢራን ኃይሎች አገራቱን ሳይሆን የጦር ሰፈሮቹን ብቻ ኢላማ ማድረጋቸውን ተናግረዋል። አሁን በኋላ ይህን እርምጃ ለመቀጠል እንገደዳለን ያሉት ሙጃታባ ሐሚኒ የጦር ሰፈሮቹ በኢራን ላይ ጥቅም ላይ የሚውሉ ከሆነ ጥቃቱ ተጠናክሮ እንደሚቀጥል አስታውቋል። እንዲሁም እነዚህ ሀገራት በትውልድ ሀገራችን ላይ ጥቃት በሰነዘሩና ሕዝባችንን በገደሉ አካላት ላይ ያላቸውን አቋም በግልጽ መወሰን አለባቸው በማለት የውጭ የጦር ሰፈሮች በተቻለ ፍጥነት እንዲዘጉ መክረዋል። ሙጃታባ ሐሚኒ በመግለጫቸው የሆርሙዝ ሸርጥ ዝግ ሆኖ ይቆያል ብለዋል። ከቀናት በፊት የኒውዮርክ ታይምስ ዘገባ እንደጠቆመው በቅርቡ የኢራን የበላይ መሪ ሆነው የተሾሙት የ56 ዓመቱ ሙጃታባ ሐሚኒ በእስራኤልና በአሜሪካን ጥቃት እግራቸው ላይ ጉዳት ደርሶባቸዋል ሲል መዘገቡ ይታወሳል። አዲሱ የኢራን ጠቅላይ ሚኒስትር ሙጃታባ ሐሚኒ ማን ናቸው?
በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላህ አሊ ሐሚኒ ሁለተኛ ልጅ የሆኑት ሞጃታባ ሐሚኔ አባታቸውን በመተካት የአገሪቱ ጠቅላይ መሪ እንዲሆኑ ተሹመዋል። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሞጃታባን መምረጡን አስታውቋል። ሞጃታባ ይህንን ስልጣን የተረከቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈልጉ እየተናገሩ ባሉበት ወቅት ነው። ሰላም ውድ የዱካንዊስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያለን ለዛሬ ወደ መረጥነው ዝርዝር ጉዳያችን ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የሞጃታባ መመረጥ ተቀባይነት እንደሌለ ሲናገሩ የቆዩት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ ለመሆናቸው እንደገለጹ ፎክስ ኒውስ ዘግቧል። እስራኤልም ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግ ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤ ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነ ተናግረዋል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሞጃታባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ሕይወት አልነበራቸውም። ምንም አይነት የመንግሥት ስልጣንም ሳይዙ ቆይተዋል። ለሕዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና በቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማቲክ መረጃዎች ከስተጀርባው ያለው ኃይል ሲሉ ይገልጿቸዋል። ሞጃታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከስድስቱ የኻሜኔ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴሄራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ውስጥ ተከታትለዋል። ሞጃታባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በአገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ ለነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሞጃታባ የሺያ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺያዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ እየለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሞጃታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ላሉ የሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን እድል ሊያደናቅፈው ይችላል የሚል ግምት ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሞጃታባ ሐሚኔን አያቶላህ በማለት በከፍተኛው የሃይማኖት ማዕረግ መጥራት ጀምረዋል። አንዳንድ ታዛቢ ጉዳይ የሃይማኖት ደረጃቸውን ከፍ ለማድረግ እና ለአገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላህ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመላካች ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶች እና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አያቶላህ አሊ ሐሚኔ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መስጠቱን ማስታወስ ያስፈልጋል። የፖለቲካ ጣልቃ ገብነት ክሶች የሞጃታባ ስም ለመጀመሪያ ጊዜ ወደ ሕዝብ ጎልቶ የደረሰው መሐሙድ አህመዲነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መህዲን ካሮቢ ለጠቅላይ መሪው አያቶላ ሐሚኔ በጻፉት ግልጽ ደብዳቤ ልጃቸው ሞጃታባ በአብዮታዊው ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸዋል። ከአራት ዓመት በኋላም ሞጃታባ ተመሳሳይ ክስ ገጥሟቸዋል። የአህመዲነጃድ ዳግም መመረጥ በመላ አገሪቱ አረንጓዴ ንቅናቄ በሚባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎችም ሞጃታባ አባታቸውን በመተካት
በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሐሳብ የሚቃወሙ መፈክሮችን አሰምተዋል። ወቅቱ ምክትል የአገር ውስጥ ጉዳይ ሚኒስቴር የነበሩት ሙስጠፋ ታጃዝዳሂ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሞጃታባ ኻሜኔ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ሜር ሆሴይን ሙሻይድና ምህዲን ካሮቢ ከአውሮፓውያኑ 2009 ጀምሮ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሞጃታባ ከሙሳቢ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስቧቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሞጃታባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስቶቻቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክን ህልውና ማረጋገጥና አገሪቱን ከፖለቲካና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝቡ ለማሳመን ከባድ ሥራ እንደሚጠበቅባቸው ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩን ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚል ግንዛቤና የህዝብን ቅሬታ የበለጠ ሊያባብሰው ይችላል። ሞጃታባ ከተመረጡ በኋላ የእስራኤል ኢላማ ይሆናሉ። የእስራኤል የመከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላ ኻሜኔ ተተኪ ኢላማችን ይሆናል ብለዋል። ሁሉንም ጊዜ የሚፈታው ይሆናል። ከአፋር በረሃ እስከ ቤተ መንግሥት ዳዊት መስፍን የወሎ ምድር ፍሬ ነው። በሰሜኑ የአገራችን ክፍል ሰኔ ግም ብሎ ስፍራውን ለሐምሌ ሲያስረክብ በሐምሌ ወር የመጀመሪያ ሳምንት አንድ ልማድ አለ። በአካባቢው ሪሚጦ ተብሎ የሚጠራ በመሃል አገር አካባቢ አነባበሮ የሚባለው ጣፋጭ ባህላዊ ምግብ በየቤቱ የሚዘጋጅበት ጊዜ አለ። ሐምሌ 5 ወይም በክርስትና እምነት ተከታዮች ሐምሌ አቦ ይባላል። ዳዊት መስፍን በዚህ ቀን ሐምሌ 5 1980 ዓመተ ምህረት በደቡብ ወሎ መዲና በፍልቅልቋ ከተማ ደሴ ተወለደ። ሰላም ሰላም! ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረስ እያልን ለዛሬ ለትንታኔ ወደ መረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በአክብሮት ጋበዝን። አርበኛ ጋዜጠኛ ማለት በሀገሩ ጉዳይ ላይ አቋም አለው። ወገንተኛ አይደለም። ወገንተኛ የሚሆንባቸውና የሚያስገድዱ ሁኔታዎች ግን አሉ። ዳዊት መስፍን ከ10 እህትና ወንድሞች መካከል የተገኘ የቤቱ 8ኛ ልጅ ነው። የዳዊት ወላጅ አባት መስፍን ገብረ ብርሃን በዋግ ሕዝብ ለአገው ሕዝብ የተሰጠ ቤዛ ተብለው እስኪሞገሱ ድረስ በክፉ ጊዜ ሕዝቡን የታደጉ በተለያየ ስልጣን እርከኖች የዋግና የወሎ ሕዝብን ያገለገሉ መሪ ነበሩ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረከትም እንዳለ ገጣሚ አበባው መላኩ ዓለማያ በሚለው የግጥም ስንኙ ላይ በጎልማሳነት ዕድሜያቸው ይህችን ዓለም በሞት ተሰናበቱ። ይህ እውነት የዳዊትን የልጅነት መልክ የቀየረ ነው። አንዲት መልከ መልካም ቀይ ደግ ሴት 2 ልጆቿን ዳዊት መስፍንንና ቤተልሔም መስፍንን ብቻዋን የማሳደግ ኃላፊነት በስስ ትከሻዋ ላይ ወደቀ። የዳዊት እናት አሰግድ ሚሰው ደሴ የተወለዱ 2 ልጆቿን አንዱን አዝላ ከወሎ የፍቅር ከተማ ደሴ ወደ ዋግ ሹሞች ከተማ ሰቆጣ ተሰደደች። የዳዊት የትምህርት ሕይወት በዋግ ኽምራ ልዩ ብሔረሰብ ዞን መናገሻ ከተማ ሰቆጣ ተጀመረ። ዳዊት መስፍን የመጀመሪያ ደረጃ ትምህርቱን በሰቆጣ ከተማ አዝባ አንደኛ ደረጃ ትምህርት ቤት ጀምሮ እስከ 4ኛ ክፍል ከዘለቀ በኋላ እናቱ አሰግድ ሚሰውን በሞት ተነጠቀ። ዳዊት መስፍን መቼም የማረሳት በሚላት ቀን እናቱ አርፈው አስከሬናቸው ከቤት ወጥቶ ወደ ትውልድ ቀያቸው ሲወሰድ ሕፃኑ ዳዊት መስፍን በባዶ ቤት ብቻውን ተረሳ። ይህንን ጊዜ ዳዊት የብቸኝነት ዘመን መጀመሪያ ይለዋል። አጎቱ አቶ ሞገስ ማሞ መልስ መሄጃ አጥተው አንድ የጠጠር ጥርጊያ መንገድ ተከትሎ የሚባዝነውን ሕፃን አግኝተው ወደ ቤታቸው እስኪያስጠጉት ድረስ ዳዊት የምድር ባይተዋር ሕፃን ሆኖ ነበር። ከእናትና ከአባቱ ሞት በኋላ ዳዊት ትምህርቱን ከ2 አጎቶቹና እድገት አስፋው ጋር ተማረ። በሰቆጣ የተጀመረው የመጀመሪያ ደረጃው ትምህርት በወልዲያ ከተማ የወልዲያ 2ኛ ደረጃና መሰናዶ ትምህርት ቤት ተጠናቀቀ።
በ1999 የ12ኛ ክፍል መልቀቂያ ፈተና የወሰደው ዳዊት የከፍተኛ ትምህርት መግቢያ ነጥብ በማምጣት አርባ ምንጭ ዩኒቨርሲቲ ተመደበ። ዳዊት መስፍን በኢትዮጵያ ሚሊኒየም 2000 ዓ.ም በአርባ ምንጭ ዩኒቨርሲቲ የጀመረውን ትምህርት በከፍተኛ ውጤት በማጠናቀቅ ዋናው የትምህርት ዘርፍ 4 ነጥብ በማስመዝገብ በእጅግ በጣም ከፍተኛ ደረጃ በአማርኛ ቋንቋና ስነ ጽሑፍ ትምህርት የመጀመሪያ ዲግሪውን አግኝቷል። ልጅ ሆኖ ከኩዮቹ ጋር ዕቃ ሲጫወት አስቀድሞ አስተማሪ ይሆናል ብሎ እመር ብሎ ይነሳና እንጨት ይዞ ፊደል ያስቆጥር ነበር። ይህ የልጅነት ህልም ተሳካ። የዳዊት መስፍን የመጀመሪያው ስራው አስተማሪነት ነበር። በደቡብ ክልል ሀዲያ ዞን ሆሳዕና ከተማ ቪዥን አካዳሚ በተባለ የግል ትምህርት ተቋም 2 ዓመታትን በመምህርነት አገልግሏል። ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችንና በመላው ዓለም የ7ኛው ሀገር አቀፍ አጠቃላይ ምርጫ 5 የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን ሊያቀርቡ እዚህ ተገኝተዋል። የመጀመሪያዋ ዜና ከቀናት መካከል በአንዷ ማለዳ ሰቆጣ ከተማ በሚገኘው መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ተማሪዎች የሰልፍ ስነ ስርዓት ላይ አንድ መምህር ተማሪዎች ዛሬ ዜና ይኖረናል ብለው ዜናውን እንዲያቀርብ አንድ የ5ኛ ክፍል ተማሪን ወደ መድረክ ጠሩ። ያ ታዳጊው ዳዊት መስፍን ነበር። ያቺም ዕለት ዳዊት መስፍን በዜና አፉን ያሟሸባት ዕለት ሆና በሕይወት መዝገቡ ላይ ሰፈረች። ከ14 ዓመት በኋላ ዳዊት መስፍን የልጅነት የጋዜጠኝነት ህልሙን የሚያሳካ ዕድል አገኘ። በ2006 ዓ.ም ወርሃ የካቲት በፋና ብሮድካስቲንግ ኮርፖሬት የሬዲዮ ጋዜጠኛ ሆኖ ተቀጠረ። ዳዊት መስፍን በጋዜጠኝነት ሙያው ህገወጥ የሰዎችን ዝውውር ካጋለጠበት የምርመራ ዘገባ 2 የኢፌዴሪ ጠቅላይ ሚኒስትሮች አቶ ኃይለማርያም ደሳለኝና ዶክተር አብይ አህመድን እስካናገረበት የአንድ ለአንድ ቃለ መጠይቅ ድረስ ብዙ ስራዎችን አበርክቷል። ዳዊት መስፍን በስፋት የሚታወቀው በምርመራ ዘገባዎቹ፣ በኮስታራ የፊት ገጽታው፣ በጠንካራ ቃላት በሚያቀርባቸው ብርቱ ጥያቄዎችና በ2013 ሀገር አቀፍ ምርጫ ባዘጋጃቸው የምርጫ ክርክሮች ፕሮግራሞቹ ነው። ብዙዎቹ ባልተለመደ ሁኔታ የአገሪቱን መሪ ደፈር ብሎ የጠየቀበትን የ2013 የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ለአንድ ቃለ መጠይቅና የምርጫ ዘመኑ ክተት የሚል ሙገሳ ባስገኘበት የምርጫ 2013 የፖለቲካ ፓርቲዎች የምርጫ ክርክር ስራዎቹ ዳዊት መስፍን በስፋት ይታወቃል። ዳዊት መስፍን ብዙ የሙስና ቅሌቶችን ያጋለጡ፣ የህዝብ ሮሮዎችን በአደባባይ ያሰጡ፣ ተፎካካሪ ፓርቲዎችን ያፋጠጡ፣ የመንግስት ባለስልጣናትን ያስቆጡ ዘገባዎችና ቃለ መጠይቆችን በማከናወን በጋዜጠኝነት ሙያ ይችን ታክል አበርክቶ እንዳለው ይናገራል። አንድ ሌሊት በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን መዲና ከሚሴ ከተማ ባለ መናኸሪያ ተገኘው። ጊዜው 2006 ወርሃ ዳር ነው። ወደ ኮምቦልቻ፣ ደሴ፣ ባቲ፣ ወልዲያ፣ መርሳ ወዘተ ለመሳፈር የሚሹ ተሳፋሪዎች የመናኸሪያውን ቅጥር ግቢ ሞልተውታል። ካሉት ተሳፋሪዎች ሁሉ ወደ ባቲና ሎጊያ ለመሳፈር የሚጠብቁት ብዙ ምስስሎች አላቸው። በመናኛ ፌስታል ልብሳቸውን ሸክፈው ይዘዋል። ለአካባቢው እንግዳ የሆኑ ያስታውቃሉ። አይናቸው ማረፊያ አጥቶ ወዲያ ወዲህ ይላጋል። ጋዜጠኛ ዳዊት መስፍን በመናኛ ፌስታል ልብሶቹን ቋጥሮ በመካከላቸው አለ። ጉዟቸው ወደ ሳውዲ አረቢያ ነው። መነሻቸው ከከሚሴ መዳረሻቸው ከኮምቦልቻ ባቲ ሎጊያ 15 ለሚሆኑ ተጓዦች 2 ተነጣፊዎች ተመድበውላቸዋል። 2 ተጓዦች በነፍስ ወከፍ 5000 ብር ከፍለዋል። ይህ ብር የአፋርን በረሃ አቋርጠው ጅቡቲ እንዲገቡ የተከፈለ ቀብድ ነው። ከሌሊቱ 10 ሰዓት ከ15 ደቂቃም ተጓዦቹ F10 ተብሎ በሚጠራው የጭነት መኪና የዕቃ መጫኛ ላይ እንዲጫኑ ተደረገ። ጉዞው ወደ ባቲ ከተማ ነው። ሰው እንደ ቁሳቁስ፣ ሰው እንደ እንስሳ በዕቃ መጫኛ ላይ ወደ ባቲ ተሸኝቶ ኮምቦልቻ በደረሰ ጊዜ የጸጥታ ኃይሎች ተሽከርካሪውን አስቆሙት። መኪናው እንደቆመ የተጓዥ ቡድኑ ተጠርናፊዎች ከጋቢና እመር ብለው ወርደው ፖሊሶቹን ከመኪና ትንሽ ርቀት ካሸሿቸው በኋላ ድርድር ተጀመረ። ፖሊሶቹ ህገወጥ የሰው ዝውውር እየፈጸማችሁ ነው፣ ሁሉንም በመኪናው ላይ የተጫኑትን ሰዎች አውርዷቸው የሚል ድንፋታ አሰሙ። ተጠርናፊዎቹ ልምምጥና ማባበላቸውን ቀጠሉ። ከብዙ ንትርክ በኋላ በፖሊሶቹና ደላላዎቹ መካከል ስምምነት ሆነ። ተጠርናፊዎቹ በመኪና ላይ በተጫኑት ሰዎች ልክ በአንድ ሰው 1000 ብር እጅ መንሻ ከፍለው ጉዞ ተፈቀደ። ይህ የህገወጥ የሰው አዘዋዋሪዎችና የፖሊሶች ድርድር የገንዘብ ልውውጥ ከህገወጥ ተዘዋዋሪዎች ጋር አብሮ እየተጓዘ ባለው ጋዜጠኛ ዳዊት መስፍን መቅረጸ ድምጽ ተቀርጿል።
ጋዜጠኛ ዳዊት ደላሎቹንና ፖሊሶቹን ለድርድር ከመኪናው ትንሽ ራቅ እንዳሉ ከአፍታ በኋላ እርሱም ከመኪናው በመውረድ ጨለማውን ተገና አድርጎ አጠገቡ ያለውን ግንብ መከለያ አድርጎ በቅርብ ርቀት ድርድራቸውን ቀርጾ ወደ መኪና ተመልሷል። የኮምቦልቻው ፍተሻ የባቲው መንገድ አለቀ። እነዛ ከተለያዩ የሀገሪቱ ክፍል የተውጣጡ 15 ወጣቶች በአፋር ክልል ሎጊያ ከተማ ደረሱ። ማደሪያቸውም ለነሱ በተዘጋጀ መጋዘን ውስጥ ሆኖ በማግስቱ ከሌሊቱ 10 ሰዓት የመጋዘኑ የቆርቆሮ በር በኃይል ተንኳኳ። ሁሉም ሰው በመደናበርና በመደናገጥ ከእንቅልፉ ነቅቶ ማረፊያው በአንዲት ሚኒባስ ሆድ ውስጥ መከተት ሆነ። ጉዞ ወደ ኢትዮ ጅቡቲ ድንበር ከተማ ሰውነት በሚጋረፍ ወበቅ ልብን በሚሰልብ የመኪና ፍጥነት ጊቾ ኦቶ ተደረሰ። ከዚህ በኋላ ጉዞ በእግር ነው። ኢትዮጵያን ለቆ ወደ ጅቡቲ፣ ሳውዲን እያሰቡ ጅቡቲንና የመንን ማቋረጥ። ጋዜጠኛ ዳዊት መስፍን ተጓዥ መስሎ የጀመረው የምርመራ ዘገባ የትንቅንቅ ምዕራፍ ላይ አደረሰው። ጊቾ ኦቶ መቅረት ነፍሱን ይታደጋል፣ የምርመራ ዘገባውን ግን ያጎላል። የኢትዮጵያን ድንበር አልፎ ወደ ጅቡቲ ግዛት መግባት ሕይወትን አደጋ ላይ ይጥላል። በዚህ ሐሳብ መሃል ሲዋለል የነበረው ዳዊት ወሰነ የምርመራ ዘገባውን ከማጉደል የመጣውን ተጋፍጦ ታሪኩን ማሟላት። የእግር ጉዞው ተጀመረ። 15ቱ ተጓዦች 5 ሆነው ለ3 ተከፈሉ። ዳዊት ምድቡ ከሁለተኛ ቡድን ሆነ። በዚህም ቡድን ጋር የኢትዮጵያን ግዛት 15 ኪሎ ሜትር ርቆ የጅቡቲ በረሃን አቋረጠ። በዚህ መሃል አንዱ ድቡዳ ተከሰተ። የመጀመሪያው ቡድን ላይ ካሉት ተጓዦች ጠመንጃ በወደሩ 2 ሰዎች ተከበው ውክቢያ ተጀመረ። የታጠቁት እነዛ ምስኪን ተጓዦች አሁን 5,000 ብር ካልከፈሉ በዚህ በረሃ ላይ ደመከልብ ሆነው እንደሚቀሩ ሲያስጠነቅቋቸው ሁለተኛው ቡድን የመጀመሪያውን ቡድን ተከቦ በተቀመጠበት ስፍራ ላይ ደረሰ። ይህ ቡድን ከመድረሱ ታጣቂዎቹ የአንዱ ምስኪንን ጭንቅላት በጥይት በተኑት። ይህ እርምጃ ሌላውን ማስደንገጫ ነበር። በዛ ጭው ያለ በረሃ የአንድ ምስኪን ኢትዮጵያዊ ደም አፈሩን አርጥቦት መልኩን አቀላው። ያኔ ሁሉም መንገደኛ ብርክ ያዘው። የመጀመሪያውና ሁለተኛው ቡድን ተጓዦች በአስቸኳይ ያላቸውን ገንዘብ እንዲከፍሉ ታዘዙ። ሁሉም ያለውን አራገፈ። ዳዊት መስፍንም ያለችውን 1000 ብር ለታጠቁት ሰዎች አቀበለ። 3000 ብርና ከዛ በላይ የከፈሉት ወደፊት እንዲሄዱ ተፈቀደላቸው። ከ3000 ያነሰ የሰጡት ባሉበት እንዲቆዩ በታጠቁ ሰዎች እንዲጠበቁ ተፈረደባቸው። ዳዊት መስፍን ከነዚህ ፍርደኞች መካከል ሆነ። ቀኑ እየጨለመ ሲሄድ አጋጆቹ የመደራደሪያ ሐሳብ አቀረቡ። ጉዟችንን እንቀጥልና ጅቡቲ ስንደርስ በባንክ የቀረውን ገንዘብ ታስልካላችሁ የሚል ሐሳብ አቀረቡ። ስምምነቱ ሆነ። ለጋዜጠኛ ዳዊት ይህ የመጨረሻ የውሳኔ ምዕራፍ ነበር። ጉዞውን ለመቀጠል ግን ላለማጠናቀቅ ወሰነ። ይህ ጋዜጠኛ በሰሞኑን የምርጫ ክርክር ላይ የተወዳዳሪ ፓርቲዎችን ተወካዮች በኢትዮጵያ ባልተለመደ መልኩ ነጥብ እያስጣለ ነው። ከዚህም አንዱ ሰሞኑን በፋና ቴሌቪዥን በጤና ጉዳዮች ዙሪያ የተደረገው ክርክር እያነጋገረ ይገኛል። ይህ ጋዜጠኛ ብዙዎችን አውጥቶ ባወረደው የኢትዮጵያ ሚዲያ ተራራ ላይ ይቆይ ይሆን? መልሱን ለጊዜ እንተዋለን። ሆሊውድን ያስደነገጠው የቻይና ኤአይ ሚስጥር። የቻይናው የቴክኖሎጂ ኩባንያ ባይት ዳንስ አዲስ ያስተዋወቀው መተግበሪያ ሆሊውድን አስደንግጧል። ቲክቶክን የሰራው ባይት ዳንስ ኩባንያ ለገበያ ያቀረበው አዲስ የሰው ሰራሽ አስተውሎት መተግበሪያ ሲንዳንስ ይባላል። ይህ መተግበሪያ ጥቂት ጽሑፍ ተሰጥቶት ወደ ቪዲዮ የሚለውጥ ሲሆን ማጀቢያ ሙዚቃና ንግግርም ይፈጥራል። ቪዲዮ የሚሰራበት ጥራት ከሆሊውድ ፊልሞች የሚተናነስ አይደለም። በተዋንያን መካከል የሚደረግ ንግግርን በሙዚቃም ያጅባል። በሲንዳንስ ተሰርቷል የተባሉና እንደ ማሳያ የቀረቡ ቪዲዮዎች እንደ ስፓይደርማን ያሉ ታዋቂ የሆሊውድ ገጸ ባህሪያትን ያሳያሉ። በማህበራዊ ሚዲያ ላይ ከፍተኛ ዕውቅናንም አግኝቷል። ሰላም ውድ የዱካ ኒውስ ቤተሰቦች፣ ለዕለቱ ወደ ያዝነው ዝርዝር ጉዳያችን ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። እንደ ዲዝኒና ፓራማውንት ያሉ ግዙፍ የአሜሪካ ፊልም ሰሪ ተቋማት ባይት ዳንስ የቅጂ መብት ጥሰት ፈጽሟል ብለው ከሰዋል። ሲንዳንስ እንዴት ይሰራል? ሲንዳንስ የሰው ሰራሽ አስተውሎት መተግበሪያ በአውሮፓውያኑ ሰኔ 2025 ሲተዋወቅ እምብዛም ታዋቂ አልነበረም።
ከ8 ወራት በኋላ መተግበሪያው ማሻሻያ ተደርጎበት ይፋ ተደረገ። ቪዲዮ ስቴት የተባለው የፈጠራ ተቋም ውስጥ የሚሰራ ጃን ዊሊያም ብሎም ሲንዳንስ ሲገልጸው በኤአይ የተሰራ ቢሆንም ቆንጆ ቪዲዮ ነው ብዬ ለመጀመሪያ ጊዜ ያሰብኩት በምክንያት ነው ይላል። በሲንዳንስ የተሰሩ ቪዲዮዎች በፕሮዳክሽን ተቋማት እንደሚሰሩት ያህል ጥራት እንዳላቸው ይናገራል። በምዕራቡ ዓለም የተሰሩ የሰው ሰራሽ አስተውሎት ቪዲዮዎች አስደናቂ ምስሎች ቢኖራቸውም ሲንዳንስ ሁለገብ መሆኑን ያስረዳል። ጽሑፍን ወደ ቪዲዮ የሚለውጡ እንደ ሚድጆርኒ እና ሶራ ያሉ መተግበሪያዎች አሉ። ሲንዳንስ ከአጭር ጽሑፍ ቢሆንም ከፍተኛ ጥራት ያለው ቪዲዮ ይፈጥራል። የሰው ሰራሽ አስተውሎት ስነ ምግባር ባለሙያ ማርግሬት ሚሼል እንደምትለው ሲንዳንስ አስደናቂ የሆነ ጽሑፍ፣ ምስልና ድምፅ አንድ ላይ ስለሚያቀናጅ ትልቅ ነው ብላለች። ተዋናዩ ዊል ስሚዝ ፓስታ ሲመገብ የሚያሳይ ቪዲዮ ተሰርቶ በማህበራዊ ሚዲያ ላይ በስፋት ሲዘዋወር ነበር። ከእውነተኛ ቀረጻ ጋር በእጅጉ የሚቀራረብ መሆኑን በርካቶችን አስገርሟል፣ አስደንግጧልም። ሌላኛው በማህበራዊ ሚዲያ በስፋት የታየው ዊል ስሚዝ ከፓስታ ከተሰራ አውሬ ጋር ሲታገል የሚያሳይ ቪዲዮ ከፍተኛ ገንዘብ ወጥቶበት ከሚሰራው የሆሊውድ ፊልም ጋር የሚስተካከል ጥራት አለው። የቴክኖሎጂ ባለሙያዎችና የፊልም ሰሪዎች እንደሚናገሩት ከሆነ ሲንዳንስ ቪዲዮ የሚሰራበትን መንገድ ወደ አዲስ ምዕራፍ አሸጋግሯል። That's the good stuff. And that's a wrap. ሲንጋፖር የሚገኘው የአኒሜሽን ፊልም ተቋም ታይኒ አይላንድ ፕሮዳክሽን ባለሙያ የሆነው ቪዲዮ ኮውስ እንደሚለው በዚህ ቀደምት ሰራ ላይ ቀላል ያልነበሩ የድብድብ ትዕይንት የሚበዛባቸው ፊልሞች አሁን ላይ ቀላል እየሆኑ መጥተዋል። በእነዚህ ፊልሞች የተካነ ሲኒማቶግራፈር ወይም ዳይሬክተር አብሮን የሚሰራ ያህል እንደሚሰማን ያደርጋል ሲል መተግበሪያውን ያሞካሻል። ሲንዳንስ ከቅጂ መብት ጋር የተያያዙ ጥያቄዎች ተነስተውበታል። በሌላ በኩል የቴክኖሎጂ ኩባንያዎች የሚፈጥሯቸው መተግበሪያዎች ለሰዎች ቅድሚያ የሚሰጡ አይደሉም ተብለው ይታቻሉ። የሆሊውድ ባለሙያዎች እንደ ስፓይደርማን ያሉ ታዋቂ ገጸ ባህሪያት በመተግበሪያው ጥቅም ላይ መዋላቸውን አልተቀበሉትም። ዲዝኒና ፓራማውንት ባወጡት ደብዳቤ ሲንዳንስ ይዘቶቻቸውን እንዳይጠቀም ከልክለዋል። ጃፓንም ታዋቂው የአኒሜሽን ገጸ ባህሪ በሲንዳንስ በመታየታቸው ምክንያት ባይት ዳንስ ላይ የቅጂ መብት ጥሰት ምርመራ ከፍታለች። የሲንዳንስ ፈጣሪ የሆነው ባይት ዳንስ የደህንነት ጥበቃ እርምጃዎችን እንደሚያጠናክር አስታውቋል። በአውሮፓውያኑ 2023 ኒውዮርክ ታይምስ ኦፕን ኤአይ እና ማይክሮሶፍትን በቅጂ መብት ጥሰት መክሰሱ ይታወሳል። ተቋማቱ የሰው ሰራሽ አስተውሎት ሞዴሎቻቸውን ለማሰልጠን የኒውዮርክ ታይምስን ይዘት ተጠቅመዋል ተብለው ነው የተከሰሱት። ሬዲት ደግሞ ፐርፕሌክስቲ የደንበኞቹን ጽሑፍ እንዳወረደ በመግለጽ ከሶታል። ዲዝኒም ተመሳሳይ ክስ ጉግል ላይ ከፍቷል። ባለሙያዎቹ እንደሚሉት በሰው ሰራሽ አስተውሎት የሚሰሩ ይዘቶች የቴክኖሎጂ ውጤት መሆናቸውን በግልጽ ለሕዝብ ማሳወቅ አስፈላጊ ነው። ኤአይ የሚወስዳቸው ገጸ ባህሪያት በስምምነት ክፍያ በመፈጸም ቢሆኑ ይመከራል። በዚህ መንገድ ይዘቶቹን ያለ አግባብ ጥቅም ላይ እንዳይውሉ መከላከል ይቻላል። ኤአይ የሰራው ሶራና ዲዝኒ የ$730 ሚሊዮን ስምምነት ስለተፈራረሙ ከስታር ዋርስ፣ ፒክሳር እና ማርቨል ፊልሞች ይዘቶችን በመውሰድ ተፈቅዶላቸዋል። You killed Jeffrey Epstein, you animal! He was a good man! ይህ ጉዳይ የቴክኖሎጂ ፉክክር ብቻ አይደለም፣ ፖለቲካዊ አንድምታም አለው። የአሜሪካ ጡንቻ የሚለካው በሆሊውድ ነው። ቻይና ደግሞ እንደነ ኢራን ኒውክሌር ከማስወንጨፍ በቴክኖሎጂ አሜሪካንን ለመዋጋት እየሞከረች ነው። ቻይና የቴክኖሎጂ ፉክክሩን እየመራች ነው። በሜልበርን ዩኒቨርሲቲ የኮምፒውተሪንግ ተመራማሪ ሻነን ኮሂኒ እንደምትለው ሲንዳንስ በምዕራቡ ዓለም የተሰሩ ፊልሞችን ይዘት ሲወስድ ከአእምሯዊ ንብረት ጥበቃ ጋር የተያያዙ ጥያቄዎች ሊነሱበት እንደሚችሉ ይታወቃል። ሕግጋትን ለመጣስ ብዙ ማምለጫ መንገዶች አሉ ትላለች። ሲንጋፖር የሚገኘው የአኒሜሽን ፊልም ተቋም ታይኒ አይላንድ ፕሮዳክሽንስ ባለሙያ የሆነው ዴቪድ ኮክስ በበኩሉ በጥቂት በጀት የሚሰሩ ትናንሽ ተቋማት ሲንዳንስን ሊጠቀሙበት ይችላሉ። እንደ ምሳሌ የሚጠቀሰው እያደገ የመጣው የእስያ አጭር ፊልም ኢንዱስትሪ ነው። እያንዳንዳቸው ከ2 ደቂቃ በታች የሆኑ 80 ምዕራፎች ያላቸው ፊልሞችን ለመስራት 140,000 ፓውንድ ያወጣሉ። ትዕይንት የማይበዛባቸው እንደ ቤተሰብ ድራማ ያሉ ይዘቶችን የሚመርጡም ብዙ ወጪ ስለሚያስወጧቸው ነው።
ይህ ሲንዳንስ የተሰኘው የሰው ሰራሽ አስተውሎት መተግበሪያ ቻይናን በቴክኖሎጂው ዘርፍ መነጋገሪያ አድርጓታል። ተመራማሪዋ ሻነን የቻይና ሞዴሎችን አሁን የሚፈለገውን የቴክኖሎጂ ገጽታ እየተላበሱ ነው ትላለች። ባይትዳንስ በድንገት ሲንዳንስን ይፋ ካደረገ ሌሎች በጊዜ ሂደት ይፋ የሚያደርጋቸው ቴክኖሎጂዎች ምን ሊመስሉ እንደሚችሉ ለመገመት ያዳግታል። ባለፈው ዓመት የቻይናው ዲፕሊክስ ሲለቀቅ ከቻት ጂፒቲ የተሻለ መሆኑን ምዕራባውያንን ማስደንገጡ አይዘነጋም። ቻይና የተራቀቁ ፒፖዎችን እያመረተች ሲሆን በሮቦቲክስ ዘርፍም አስገራሚ ግኝቶች አሏት። ቻይና በቴክኖሎጂው ዘርፍ ከፍተኛ ገንዘብ በማፍሰስ አሜሪካንና የተቀረቱን ምዕራባውያን ሀገራትን ትገዳደራለች። ሲንዳንስ በዓለም መነጋገሪያ ቢሆንም ሌሎችም በቻይና የቴክኖሎጂ ኩባንያዎች የተሰሩ ያሉ መተግበሪያዎች አሉ። በተለይ የቻይና አዲስ ዓመት አካባቢ የኤአይ ክብረ በዓል በሚመስል ሁኔታ አዳዲስ መተግበሪያዎች ይፋ እንደሚደረጉ የቻይና ጉዳዮች ተንታኝ ቢል ቢሾፕ ይናገራል። የአውሮፓውያኑ 2026 በርካታ የቻይና የሰው ሰራሽ አስተውሎት መተግበሪያዎች ገበያውን የሚቀላቀሉበት እንደሚሆንም ይተነበያል። 差不多得了哦，给你脸了是不？不装了，我会定审摊牌了。 ጀነራል ምግበ ኃይሉ ጀነራሉ እንደ ቀርቦ እንዳልሆነን ልታውቁ ይገባል ሲሉ ተናገሩ። ሞጃታብ ካሚኒ አዲሱ የኢራን ጠቅላይ ሚኒስትር መሪ ተደርገው ተሾሙ። ትራምፕ አዲሱን የኢራን ጠቅላይ ሚኒስትር ምርጫ ትልቅ ስህተት ነው ሲሉ ገለጹ። በኬንያ ለቀናት በደረሰ የጎርፍ አደጋ ቢያንስ 42 ሰዎች ሕይወት አለፈ። የሱዳኑ አማጺ እስኪረታ ድረስ ወታደራዊ እርምጃቸው እንደሚቀጥል ሌተናል ጀነራል አልቡርሃን አስታወቁ። ሰላም ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ከሰሞኑን በጠና መታመማቸው በስፋት ሲነገር የነበረው ጀነራል ምግበ ኃይሉ በአደባባይ የታዩ ሲሆን በእርግጥም ታመው እንደነበር አረጋግጠዋል። በልብ ህመም ምክንያት በሕክምና ላይ የቆዩት ጀነራሉ አመሻሽ ላይ የሰጡት ቃለ መጠይቅ አነጋጋሪ ሆኗል። በተለይም ቃለ መጠይቁን ህዝብ ስጋት ያደረበትን የዳግም ጦርነት ውጥረት የሚያጠናክር መሆኑን ተገልጿል። ምንም እንኳን የፕሪቶሪያው የሰላም ስምምነት የትግራይ ኃይሎች ትጥቅ እንዲፈቱና ከባድ መሳሪያ እንዲያስረክቡ የሚደነግግ ቢሆንም ጀነራሉ ከድምፀ ወያኔ ጋር በነበራቸው ቆይታ ጠንካራ ሰራዊት ገንብተናል ሲሉ ተናግረዋል። ግልጽና የጠራ ዓላማ ያለው ሰራዊት ገንብተናል ያሉት ጀነራሉ ከባድ መሳሪያዎችን ባሻገር ጸረ ድሮን መሳሪያዎችን መታጠቃቸውን ገልጸዋል። የትግራይ ጀነራሎች ሰራዊት በማሰልጠን ለረጅም ጊዜ ተጠምደው እንደቆየ የገለጹት ሌተናል ጀነራል ምግበይ እሳቸውም ሆኑ ሌሎች ወታደራዊ አመራሮች ጠንካራ ሰራዊት በመገንባት ሂደት ውስጥ መቆየታቸውን አስረድተዋል። ከዚህ ቀደም በስፋት ትኩረት የሳበው ደግሞ ጀነራሉ እንደ ቀድሞ እንዳልሆንን ልታውቁ ይገባል ሲሉ የተናገሩት ጉዳይ ነው። ጀነራሉ በድሮን ተመክተው እየዛቱብን ይገኛሉ ሲሉ በፌዴራል መንግስቱ ላይ ያነጣጠረ ንግግር ያደረጉ ሲሆን መናገር የምፈልገው እንደ ቀድሞ እንዳልሆንን እንድታውቁ ነው ብለዋል። ጸረ ድሮንም ጸረ ታንክም ታጥቀናል፣ እንዲሁም ጸረ አውሮፕላን በእጃችን ገብቷል ብለዋል። አክለውም ሰራዊቱ በርካታ ዘመናዊ ትጥቆች እንዲታጠቅ በስፋት ሲሰራ መሰንበቱን ጠቁመዋል። ጀነራል ምግበይ ኃይሉ ከወራት በፊት በተባበሩት አረብ ኤሚሬቶች በስማቸው ተመዝግቦ የነበረን ቅንጡ መኖሪያ ቤት ወደ ወንድማቸው ስም ማዘዋወራቸውን የሚያሳይ ሰነድ ይፋ መደረጉ አይዘነጋም። የካሚኒ ስም ይቀጥላል። ሞጃታባ ካሚኒን አዲሱ የኢራቅ ጠቅላይ መሪ አድርገው ተሾሙ። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾሟል። ከዚህ ቀደም የበላይ መሪ አያቶላ አሊ ሐሚኔ ሁለተኛ ልጅ የሆኑት ሞጃታባ ሐሚኔን ጠቅላይ መሪ አድርገው ሾመዋል። የ56 ዓመቱ ሞጃታባ ካሚኔ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለው የበላይ መሪ ቦታ እንዲይዙ ተመርጠዋል። ይህ ሹመት የተከናወነው አባታቸው አያቶላ አሊ ሐሚኔ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን ተከትሎ ነው። ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሳካሄድ የቆየ ሲሆን በስተመጨረሻም የካሚኔ ስም ይቀጥላል በሚል ሹመቱን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኔን ልጅ ሹመት
ተቀባይነት የሌለው ሲሉ የገለጹት ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆዩ እንደማይችሉ አስጠንቅቀዋል። አሜሪካ ከእርሷ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራት ትራምፕ ተናግረው ነበር። ይህ በእንዲህ እንዳለ በኢራቅ ተራሮች ውስጥ መሽገው የሚገኙት የኩርድ አማጽያን ኢራንን አገዛዝ ለመታገል ዝግጁ መሆናቸውን አስታውቀዋል። የቡድኑ ከፍተኛ አዛዥ ሮከን ናራዳ መብታችንን ለማስከበር በማንኛውም መንገድ ለመታገል ዝግጁ ነን ብለዋል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ለታጣቂ ቡድኑ ድጋፍ እንደሚሰጡ ፍንጭ ሰጥተው የነበረ ሲሆን ባለፈው ቅዳሜ ግን ጥቃቱን እንደማይፈልጉ በመግለጽ ሐሳባቸውን የቀየሩ መስሏል። የኩርድ አማጽያኑ አሁንም በኢራቅና በኢራን ድንበር አካባቢ ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑ ተዘግቧል። በኬንያ ለቀናት በደረሰ የጎርፍ አደጋ ቢያንስ የ42 ሰዎች ሕይወት አለፈ። በኬንያ ለቀናት በቀጠለው የጎርፍ አደጋ ቢያንስ 42 ሰዎች መሞታቸውን መንግስት አስታውቋል። ከአርብ ጀምሮ የጣለው ከባድ ዝናብ በተለያዩ የአገሪቱ ክፍሎች ጎርፍ አስከትሏል። የኬንያ የሕዝብ አገልግሎትና የልዩ ፕሮግራሞች ሚኒስቴር ጄፊር ሩኩ ለጋዜጠኞች በሰጡት መግለጫ እንደተናገሩት ከሆነ ፖሊስ ከዚያን ጊዜ ጀምሮ በዋና ከተማዋ ናይሮቢ ሕይወታቸውን ያጡትን 26 ሰዎችን ጨምሮ 42 ሰዎች መሞታቸውን ዘግበዋል። በሳምንቱ መጨረሻ በተለያዩ የአገሪቱ ክፍሎች በጣለው ከባድ ዝናብ መንገዶችን በማጥለቅለቁና በተለያዩ ከተሞች የትራንስፖርትና የዕለት ተዕለት እንቅስቃሴን በማስተጓጎል በተለያዩ ወረዳዎች የሰውን ሕይወት ማለፉን ፖሊስ አስታውቋል። የጎርፍ አደጋው በመሰረተ ልማትና በኑሮ ላይ ከፍተኛ ጉዳት አድርሷል ተብሏል። በናይሮቢ የጎርፍ ውሃ መደበኛ ባልሆኑ ሰፈሮች ውስጥ ቤቶችንና ተሽከርካሪዎችን ጠራርጎ በመውሰድ ወንዞችን ከገደባቸው በላይ እንዲፈሱ አድርጓል ተብሏል። የኬንያ አየር መንገድ ዝናቡ ወደ ናይሮቢ የሚያደርገውን በረራ በማስተጓጎሉ የተወሰኑ በረራዎችን ወደ ባህር ዳርቻ ከተማ ሞምባሳ እንዲቀየሩ አስገድዷቸዋል ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ የነፍስ አድን ስራዎችን ለማስተባበር ወታደሮችን ጨምሮ የአደጋ ጊዜ ሰራተኞች ቡድን ማሰማራታቸውን ገልጸው ለተጎዱት ማህበረሰቦችም አዘናቸውን አስታውቀዋል። የሱዳኒው አማጺ ኃይል እስኪረታ ድረስ ወታደራዊ እርምጃቸው እንደሚቀጥል ሌተናል ጀነራል አልቡርሃን አስታወቁ። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን አማጺው ቡድን ሙሉ በሙሉ ድል እስኪነሳ ድረስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል በይፋ አስታውቀዋል። ሊቀመንበሩ እሁድ ዕለት ከአብዮታዊ መነቃቃት ምክር ቤት መሪ ሙሳ ሂላል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ሚንኮ አሪኮ ሚናዊም በታዛቢነት ተገኝተዋል። በውይይቱ ወቅት የሉዓላዊ ምክር ቤቱ ሊቀመንበር የፈጥኖ ደራሽ ኃይሎችን ወረራ በመመከት ረገድ በሙስታሃሪ ቀጠና ለሀገር ሉዓላዊነትና ክብር ሲሉ ሕይወታቸውን ለሰጡ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸዋል። ስብሰባው በሰሜን ዳርፉር ግዛት ያለውን ወቅታዊ የጸጥታ ሁኔታ እንዲሁም በሲቪል ነዋሪዎች ላይ የሚፈጸመውን የሰብአዊ መብት ጥሰቶች በሚመለከት በዝርዝር መክረዋል። ጀነራል አልቡርሃን የሱዳን ጦር ኃይሎች አመጹን ሙሉ በሙሉ በመደምሰስ በመላ ሀገሪቱ ሰላምና መረጋጋት እስኪሰፍን ድረስ ኦፕሬሽናቸውን እንደሚቀጥሉ በድጋሚ አረጋግጠዋል። ሊቀመንበሩ አክለውም የሱዳን ሕዝብ ለመከላከያ ሰራዊቱ እያሳየ ያለውን ከፍተኛ ድጋፍ በማድነቅ ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የሀገር ጋሻ መሆኑን አጽንኦት ሰጥተው ተናግረዋል።